ሌላው መካከለኛ ነጃሳ የሚባሉት ከከባዱና ከቀላሉ ነጃሳ ውጭ ያሉት ጣዕሙን ወይ ከለሩን ወይ ሽታውን በማስወገድ ይጸዳል አለ። ነጃሰቱል ዐይንያ ከሆነ አገር ቤትም ሆነ ጉዞ ላይ ተየሙም ማድረግ የሚያበቃልን ሰላታችንን እንዲቆጠርልን ሰላታችን የሚያደርገው መቼ ነው? እዛ አካባቢ ላይ እዛ ቦታ ላይ በብዛት ውሃ የማይገኝበት ቦታ ከሆነ። ወላ የጥሁሩል ማኢዑ አለ ኪታባችን። ከውሃ ውጭ ያሉ ፈሳሾች አይጸዱም፣ በምንም መልኩ አይጸዱም። ኢዛ ተነጀሰ ከተነጀሱ፣ ማር ቢነጀስ፣ ወተት ቢነጀስ ወተቷል። ወየጂቡ መስሑል ጀቢረቲ ቢልማኢ ኢዛ ለም ይምኪን ኢኽራጁሃ። ማውጣት ካልተቻለ ፋሻውን ላይ ላይ ውሃ ላይ ያብሳል። ጠይብ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን በባለፈው ፕሮግራሞቻችን የተለያዩ የሆኑ ፊቅሃዊ ጉዳዮችን እያየን ነበረ። ዛሬ ደግሞ ኢንሻአላህ ከባለፈው ቅጣይ የሆነውን ነጃሳን እንዴት ነው የምናጸዳው፣ የተነጀሰ ልብስ፣ አካል፣ ዕቃ፣ ሌሎችንም እንዴት ነው የምናጸዳው የሚለውን አብራርተን አንደኛው ነጃሳ ምን አይነት ነጃሳ ነው ብለናል? እስኪ መልስ ተማሪ። ትልቅ ሳይሆን ከባዱ ነጃሳ። በምን መንገድ ነው የሚጸዳው? ሰባቴ በውሃ በማጠብና አንዴ በአፈር፣ አንዱም በአፈር በመቀላቀል። እሺ ያ ነጃሳ የምን ነጃሳ ነው? የውሻ ብዙ ነገር ለሀጩ የመሳሰሉት ላቡ የመሳሰሉት በሙሉ ሰባቴ በውሃ አንዴ በአፈር በመቀላቀል ይጸዳል አለ። አሳማስ ምንም እንኳን ኪታባችን ባይጠቀስም ቢጠቅሰው ሌላው መካከለኛ ነጃሳ የሚባሉት ከከባዱና ከቀላሉ ነጃሳ ውጭ ያሉት ጣዕሙን ወይ ከለሩን ወይ ሽታውን በማስወገድ ይጸዳል አለ። ነጃሰቱል ዐይንያ ከሆነ ከዛ ግን ምን አለን? ወላ የዱሩ ምንም ጉዳት አያደርስም፣ ችግር የለውም። በቃኡ ለውኒን ከለሩ ብቻ ከቀራ፣ አው ሪሒን ወይም ሽታው ብቻ ከቀረ፣ ዐሱረ ዘዋሉሁ ማስወገዱ የሚከብድ ከሆነ። አንዳንዴ ልጆች ደም ሲነካል ልብሳችንን የመሳሰሉት ደም ሲነካል በደንብ አጥበነው ራሱ የደሙ ቅርጽ ልብሱ ላይ ሊኖር ይችላል። ገብታችኋል? የዛኔ ያ ከለር የግዴታ መጽዳት አለብን ብለን መልፋት ይኖርብናል? አይኖርብን። በቃ በጣም ጣርን ለማጠብ 5 ያጠብነውም 3 ማጠብነውም 2 4 ማጠብነው፣ ነገር ግን ያ የደሙ የነካው ቦታ ቅርጹ ምን አይልም አልጠፋለ። የዛኔ ችግር የለው። ምኑ ብቻ ከቀራ ለውኑ ከለሩ ማለት ነው አይደል የቀረው። አንዳንድ ደግሞ እንደ ኸምር አይነት አስካሪ መጠጥ የመሰሉ አልኮል በተፈጥሮ ብዙ የመልቀቅ እንትን የለውም፣ ቶሎ አይለቅም። ወጣችኋል? በደንብ አጥባችሁትም ራሱ። ስለዚህ አንዳንዴ በደንብ ኸምር ነክቶት አንድ ሰው ብዙ ጊዜ አጥቦት 2 3 4 ያጥቦት በደንብ አጥቦት ማለት ነው ደጋግሞ ከሽታው ቢቀር ወይም ሽታው ቢኖር አሁንም በቃ አሁንም ነጃሳ ነው አንል። ወጣችኋል? ሽታው ብቻውን ወይም ከለሩ ብቻውን ከቀረ ችግር የለውም። ዐሱረ ዘዋሉሁ አጥበነው ማስወገድ ምን ካልቻልን ካዳገተን ካቃተን። ነገር ግን ነጃሳው ሽታው ከለሩም ካለስ የዛኔ ግን ያ አልጸዳም። ደንብ ደጋግመን ወይ ሽታው እስኪጸዳ ወይ ከለሩ እስኪጸዳ ደጋግመን ማጠብ አለብን። አንድ ነጃሳ ሽታው ከለሩም አለ ማለት ነጃሳው አለ፣ በቃ ሲፋው አለ፣ በደንብ አለ። ነጃሳው ምንም አልተወገደም ማለት ነው። ገብታችኋል? طيب ወላ የጥሁሩል ማኢዑ አለ ኪታባችን። ከውሃ ውጭ ያሉ ፈሳሾች አይጸዱም፣ በምንም መልኩ አይጸዱም። ኢዛ ተነጀሰ ከተነጀሱ፣ ማር ቢነጀስ፣ ወተት ቢነጀስ ገብታችኋል? በምንም መልኩ ምን ሊሉ አይችሉም፣ ሊጸዱ አይችልም። ይሄን ባለፈው ስለ ውሃ በማብራራበት ጊዜ አይተነዋል አይደለም? አይተነዋል። طيب ይሄ ስለ ከነጃሳ ጋር ተያይዞ የሆነ ነው። ዛሬ አንድ ሰው ሸሪዓችን 2 አይነት የመጽጃ መንገዶችን ጠቁሞናል ብዬ መጀመሪያ ነግሬያችኋለሁ። አንደኛው ወይ ውዱእ ነው ወይ ገላ እጥበት ነው። ውሃ በጠፋ ጊዜ ወይም
ውሃ መጠቀም ባቃተው ጊዜ ግን ሌላ ሁለተኛ ተለዋጭ ነገር ሸሪዓችን ጠቁሞናል። እሱ ምንድነው ብለናል? አፈርን መጠቀም። ምን አለ ኪታባችን? ወየጂቡ ፈስሉን ልዩ ርዕስ ነው። ወየጂቡ ተየሙሙ። ተየሙም ማለት ልጆች በቋንቋ ትርጓሜው ማሰብ ማለት ነው። በሸሪዓ ትርጓሜው ደግሞ አፈርን ወደፊትና ወደ እጆች ቀጥሎ በሚጠቀሱት መስፈርቶች መልኩ ማድረስ ማስነካት ማለት ነው። አፈርን ወደ እጅና ወደ እጆችና ወደፊት ወደ እጆችና ወደፊት ቀጥሎ በሚጠቀሱት መስፈርቶች መልኩ ወደፊትና ወደ እጆች ማድረስ ማስነካት ማለት ነው። ገብታችኋል? ተየሙም አላህ ሱብሓነሁ ወተዓላ ለኡመቱል ሙሐመድያ ለነብዩ ሰለላሁ ዐለይሂ ወሰለም ኡመት ብቻ የሰጠው ስጦታ ነው። አልሐምዱሊላህ ረቢል ዓለሚን። ተየሙም ግዴታ የሆነውም በአራተኛው ወይም በስድስተኛው ዓመተ ሂጅራ ነው። ወየጂቡ ተየሙሙ ተየሙም መጠቀም ግዴታ ነው። ዐኒል ሐደሲል አስገሪ ወልአክበር ከትንሹም ከትልቁም ሐደስ። ትንሹ ሐደስ ምንድን ነው? እስኪ ትንሹ ሐደስ ማለት ወይም ሽንት ጠቅለል አድርገህ ውዱ የሚያጠፉ ነገሮች። ትልቁ ሐደስስ ገላ ትጥበትን ግዴታ የሚያደርጉ ነገሮች፣ ገላ የሚያስጠጥቡ ነገሮች። ገላ የሚያስጠጥብም ነገር አጋጠመን፣ ውዱ የሚያስደርጉ ነገሩም አጋጠሙን፣ ተየሙም ማድረግ ግዴታ ነው። ዐንደል ዐጅዚ ባቃተን ጊዜ፣ ዐን ኢስቲዕማሊል ማእ ውሃ ከመጠቀም ውሃ መጠቀም ምን ያለን ጊዜ? ያቃተን ያልቻለን ጊዜ። ውሃ መጠቀም የማንችለው በምን ምክንያት ነው? ቢሰበቢ ፈቅዲሂ አንደኛው በማጣት ምክንያት ውሃ በማጣት ምክንያት የት ፊ ሐضሪን አገር ቤትም ቁጭ ብላችሁ፣ አገር ቤት ማለት እዚህ የምትኖሩበት ከተማ ቁጭ ብላችሁም ይሁን፣ አው ሰፈሪን ወይም ምን ላይ ሁናችሁ ጉዞ ላይም ሁናችሁ። ነገር ግን መቼ ነው አገር ቤትም ሆነ ጉዞ ላይ ተየሙም ማድረግ የሚያበቃልን? ሰላታችንን እንዲቆጠርልን ሰላታችን የሚያደርገው መቼ ነው? እዛ አካባቢ ላይ እዛ ቦታ ላይ በብዛት ውሃ የማይገኝበት ቦታ ከሆነ ነው። ምን ይላሉ መሰላችሁ? በኢማሙ ሻፊዒ መዝሀብ መሰረት ልጆች ውሃ በአብዛኛው የሚገኝበት ቦታ ላይ ውሃ ቢጠፋ፣ እንደ ድንገት ውሃ ቢጠፋ ተየሙም ማድረግ ይገባዋል ሰውየው? አይገባውም? ይገባዋል። ነገር ግን ውሃ ስትመጣ ይደግመዋል አሉ። ውሃ ስትመጣ ይደግመዋል። በብዛት ውሃ የማይገኝበት ቦታ ከሆነ ግን አገር ቤትም ይቀመጥ ጉዞ ላይም ይሁን ተየሙም አድርጎ ከሰገደ ያ ሰላቱ ተቀባይነት አለው። ልግለጸው በደንብ አልገባችሁ? ለምሳሌ አዲስ አበባ አሁን አካባቢያችን ላይ ወደ መርካቶም ወደ ፒያሳም ይሁን መሀል አካባቢ ሰፈሮች ላይ በተለይ ውሃ በሳምንት አንዴ ወይ ሁለቴ ወይ ሶስቴ የመጥፋት እድል ይኖረዋል። ነገር ግን በሳምንት አንዴ መጥቶ ሰው በበርሚል በመሳሰሉት ያጠራቅምና ከሳምንት እስከ ሳምንት ሰው ውሃ የማግኘት እድል ይኖረዋል። በእንደዚህ አይነት ቦታ ላይ ግን እንደ ድንገት ለአንድ ወር ቢጠፋ፣ እንደዚህ አይነት ቦታዎች ላይ ግን እንደ ድንገት ቢጠፋ ባይገኝ ውሃ እንደ ድንገት ነው የተከሰተው። የዛኔ ተየሙም ማድረግ ቢበቃለትም ቢፈቀድለትም ውሃ በመጣ ሰዓት ግን ይደግመዋል ያሉ ሻፊዒ መዝሀብ ገብታችኋል። ነገር ግን ለምሳሌ አንዳንድ ጫፍ ላይ ያሉ ከተማ ጫፍ ላይ የሚኖሩ በወር አንዴ በ3 ሳምንት አንዴ ውሃ የሚመጣላቸው አካላቶች፣ ውሃ በብዛት የማያገኙ አካላቶች፣ እነሱስ ተየሙም አድርገው ቢሰግዱ ሰላታቸውም ይቆጠርላቸው ይላሉ። በምን ምክንያት ውሃ መጠቀም ያቅታል? አንደኛው ቢሰበቢ ፈቅዲሂ ውሃውን በማጣቱ ምክንያት፣ ፊ ሐضሪን አው ሰፈሪን ወይ አገር ቤት የምትኖሩበትም ቦታ ሆነ፣ አው ሰፈሪን ወይም ጉዞ ላይም ሆነ ውሃ ካጣችሁ ምን ታደርጋላችሁ? ተየሙም አድርጋችሁ ትሰግዳላችሁ። ግልጽ ነው። ጠይብ ሁለተኛ በምን ምክንያት ውሃ መጠቀም ያቅተን ይችላል? ወሊል መሪድ በሽተኛ ታሞ ዶክተሩ ምን ይለዋል? ውሃ ከተጠቀምክ ይህ በሽታ ላይ ይገላል።
ወይም ደግሞ ውሃ ከተጠቀምክ እዚህ በሽታ ላይ የተጠቀምክበት አካልክ ከጥቅም ውጭ ይሆናል። ወይም ውሃ ከተጠቀምክ እዚህ በሽታ ላይ የምትድንበት ቀን ይረዝማል። ወይም ውሃ ከተጠቀምክበት እዚህ በሽታ ላይ ህመሙ ይጨምርብሃል። ወይም ደግሞ ውሃ ከተጠቀምክ እዚህ በሽታ ላይ ውሃ የነካው አካልክ ጠባሳ ያወጣል አለው። ጠባሳ ያወጣል ያለው ቦታ ደግሞ መቼም ውዱእ ስናደርግ የትኛው ነው? ፊታችን እንጠቀማለን። ስለዚህ ውሃ ሲጠቀም የቱ ላይ ጠባሳ ሊወጣበት ነው? ፊቱ ላይ ወይ እጁ ላይ ወይ ደግሞ እታች እግሩ ላይ ጠባሳ የሚያወጣበት አይነት ቦታ ላይ ከሆነ ውሃ የሚያስነካው የዛኔ ምን ማድረግ ይችላል? በዛ በሽታው ምክንያት ተየሙም ማድረግ ይበቃለታል እንጂ ጉንፋን አሞኛል፣ አይኔን አሞኛል፣ ጆሮዬን አሞኛል ብሎ ተየሙም ማድረግ አይበቃም። ምን መሆን አለበት? ያ በሽታ ውሃ መጠቀሙን በሽታው ላይ የሚፈጥረው ተጽዕኖ የሚያሳድርበት ከሆነ ወይ ህመሙን ይጨምራል፣ ወይ ያባብሰዋል፣ ወይ የመዳኛ ጊዜውን ያብሰዋል፣ ወይ ፓራላይዝድ ያደርገዋል፣ ወይ ይገለዋል የመሳሰሉት። ግልጽ ነው? ግልጽ አይደለም? طيب واذا كان في بدنه جراحه واذا كان ካለ في بدنه ሰውነቱ ላይ ካለ جراحه ቁስል ካለ ሰውነቱ ላይ ቁስል አለ يضر بها الماء ያን ቁስል ይጎዳዋል بها الماء ውሃ በዛች ቁስል ላይ ምን ያደርገዋል? ጉዳት ያደርስበታል። የዛኔ ውሃ ያስነካዋል? ያን ቁስል አያስነካው። ምንድነው የሚያደርገው? غسل الصحيح ጤነኛውን ያጥባል። ጤነኛውን ያጥባል። وتيمم عن الجريح ለቁስሉ ለነካው ቁስል ደግሞ ተየሙም ያደርጋል። في الوجه ፊቱንና واليدين ሁለት እጆቹን ምን ያደርጋል? ተየሙም ያደርጋል። እንዴት? ለምሳሌ ልጆች እዚህ ላይ ነው ቁስል የነካው፣ ወይ እግሩ ላይ ነው፣ ወይ ጭንቅላቱ ላይ ነው። ጭንቅላቱ በሚለው እንያዘው ወይም እግሩን እንበለው። ስለዚህ እግሩ ላይ ቁስል አለ። እግር የውዱእ አካል ነው አይደለ? ስለዚህ እግሩን ቁስሉ ቦታ ላይ ከታጠበ ሊጎዳው ነው። ويضر بها الماء ብለናል አይደል? ውሃው የሚጎዳው ነው። ስለዚህ ምንድን ነው የሚያደርገው? ፊቱን ይታጠባል። ውዱእ ከሆነ ፊቱን ይታጠባል። ሁለቱን እጆቹን ከታጠበና ፀጉሩን ጆሮውን ካበሰ በኋላ ቀኝ እግሩን ነው በልና ለምሳሌ ልክ ቀኝ እግሩ ጥፍሩ አካባቢ ነው። ስለዚህ የቱን ያጥባል? ከጥፍሩ ውጭ ያሉትን በሙሉ ከስርም ከላይም ያጥብና ያቺ ቁስል ያለችበትን ውሃ እንዳይነካው የተባለበት ውሃ ከነካው ጉዳት ያደርስብሃል የተባለችዋን ቦታ ይተውና ለዛች ቦታ መጀመሪያ ምን ያደርጋል? ያቺን ስላልታጠበ ለዛች ቦታ ለዛች ውሃ ስለማይታጠብበት ምን ያደርጋል? ተየሙም ያደርግና ፊቱን ያብሳል። ሁለት እጆቹን ያብስና ከዛ ምኑን ይታጠባል? ግራ እግሩን ደግሞ ይታጠባል ማለት ነው። ሰውነቱ ላይ ቁስል አለ። ያን ቁስል ውሃ ከነካው ጉዳት ያደርስበታል። የዛኔ ምን ያደርጋልን? غسل الصحيح ጤነኛውን አካሉን ያጥብና وتيمم عن الجريح ለቆሰለው አካሉ ደግሞ የቆሰለው አካሉ ውሃ ይነካዋል? አይነካው። ስለማይነካው ምን ያደርጋል? ውሃ መጠቀም ባለመጠቀሙ ለዛች አካሉ ተየሙም ያደርጋል። عن الجريح ለቆሰለው አካሉ ተየሙም ያደርጋል። في الوجه ፊቱንና واليدين ሁለት እጆቹ። ምክንያቱም ሁሌ ተየሙም የሚደረገው ምንና ምን አካል ነው? ፊትና ሁለት እጆች ነው። ويكون التيمم ተየሙም የሚያደርገው ደግሞ ይሆናል وقت غسل العليل وقت ጊዜ غسل العليل የታመመውን አካል አሊል ማለት የታመመውን አካል በሚያጥብበት ጊዜ ነው የሚሆነው። እግሩ አልነበረ ገና ውዱእ ሲጀምር አይደለም ተየሙም የሚያደርገው። ፊቱን ይታጠባል፣ ሁለት እጆቹን ይታጠባል፣ ፀጉሩን ያበሳል። አሁን ያ የቆሰለው አካሉ የሚታጠብበት ጊዜ ደረሰ አይደለ? እሱ ወቅት ደረሰ አይደለ? አሁን ተየሙም ያደርጋል መጀመሪያ ከፈለገ። ከዛ ጤነኛውን የቀኝ እግሩን ክፍል ያጥባል። ከፈለገ ደግሞ መጀመሪያ ጤነኛውን ያጥብና ያቺ ደግሞ ለቆሰለችው የጣቱ ክፍል ደግሞ ውሃ እንዳይነካ ለተባለው ተየሙም ያደርጋል። ግን ምን ላይ መሆን አለበት? ልክ ቀኝ እግሩን ሲታጠብ ነው ተየሙም የሚያደርገው። ከዛ ምክንያቱም ተየሙሙ የማን ተለዋጭ ነው? ለቆሰለው
ለቆሰለው ጣቱ ተለዋጭ ነው አይደለ? ስለዚህ የዛ ቦታ ላይ ነው። መጀመሪያ ፊቱን ሲታጠብ ተይሙም ቢያረግስ ለግራው ለቆሰለው እግር አሁንማ መጀመሪያ እግሩን እንደምታጠብ ማለት ነው። ገብታችኋል? ቅደም ተከተሉ አዛነፉ። ገብታችኋል? ከዛ ግራ እግሩን ይታጠባል ማለት ነው። طيب እሺ የቆሰለው ታፋውን ነው። ታፋው ወይ ደግሞ ደረቱን ነው። ውሃ እንዳይነካው የተባለው ደረቱን ነው። ደረት ምን ውዱ ጋር ምን አገናኘው ልትሉኝ ትችላላችሁ። አይደለም፣ ገላ የሚያስታጥብ ነገር አጋጠመው፣ ገላውን ሊታጠብ ነው። እንዳይነካው የተባለው ደግሞ ውሃ እንዳይነካው ደረቱ ላይ ነው ቁስሉ። አሁንስ የገላ ትጥበት ቅደም ተከተል አለ አካል አለ እንዴ? የለማ። ስለዚህ አሁን የገላ ትጥበት ቅደም ተከተል ስለሌለ ከፈለገ መጀመሪያ ገላውን ትጥበት ሳይጀምር በፊት ለዛች ለደረቱ ለቆሰለችው ብሎ ውሃ ለማይነካት ለደረቴ ብሎ ተይሙም ያደርግና የተቀረውን ጤነኛ ክፍል ደግሞ በውሃ ይታጠባል ማለት ነው። ውዱ ሲሆንስ ውዱ ላይ ቅደም ተከተል ግዴታ ነው ግዴታ አይደለም? ስለዚህ ልክ ያቺ የቆሰለችውን አካል ሲታጠብ ነው ምን የሚያደርገው? ለቆሰለችው አካል ተይሙም የሚያደርገው። የቆሰለው ቦታ ግራ እጅ ከሆነ ግራ እጅ ጋር ሲደርስ ነው ምን የሚያደርገው? ውሃ ማይነካው ግራ እጅ ከሆነ ተይሙም የሚያደርገው ግራ እጅ ጋር ሲደርስ፣ ጭንቅላት ከሆነ ጭንቅላት ጋር ሲደርስ። ገብታችኋል? ወየጂቡ ግዴታ ነው መስሑል ጀቢራ። ጀቢራ ማለት ይሄ አጥንት ብዙ ጊዜ በውልቃት ሲከሰት በእንጨት ሊሆን ይችላል፣ በጀሶ ሊሆን ይችላል፣ በፋሻ ሊሆን ይችላል። ይጠገናል፣ ይያያዛል። ግልጽ ነው። መስሑል ጀቢራቲ ቢልማኢ ጀቢራውን የተጠገነውን ጀሶ ሊሆን ይችላል፣ ፋሻው ሊሆን ይችላል። ማበስ እሱን ግዴታ ነው። ቢልማኢ በውሃ እላዩ ላይ እንዲያብሳል ጨርቁን ማለት ነው። ኢዛ ለም ዩምኪን ካልተመቸ ካልተቻለ ኢኽራጁሃ ማውጣቱ ካልተቻለ ምኑን ማውጣት ካልተቻለ ጀሶን ማውጣት። ለምሳሌ ፋሻ ነው። ዶክተሩ ምን አለ? ውዱ ማድረግ ስትፈልግ ፋሻውን አውጣው እሺ ችግር የለውም ማለት የዛኔ ማበስ ይችላል። ፋሻው ላይ አይችልም፣ አያምህም፣ ችግር የለውም ተብሏል። እሱም ያመው ፋሻውን ያወጣና ውዱ ያደርጋል። ነገር ግን እንዳይነቀል ተባለ፣ እንዳይወጣ ተባለ። ምንድነው የሚያደርገው? እላዩ ላይ ያብሳል። ውዱ ጤነኛውን ደግሞ ውዱ ያደርጋል ማለት ነው። ግልጽ ነው። ወየጂቡ መስሑል ጀቢረቲ ቢልማኢ ኢዛ ለም ዩምኪን ኢኽራጁሃ ማውጣት ካልተቻለ ፋሻውን እላዩ ላይ ውሃ እላዩ ላይ ያብሳል አለ። ጠይብ ፋስሉን ማንኛውም ከተይሙም ጋር ያሉ ዝርዝር ጉዳዮችን ልጆች እንዲሁም ተከታታዮቻችን በተግባራዊ መልኩ ተይሙምን የምንሰራበት ደግሞ ፕሮግራም ስለሚኖር በቀጣይ ፕሮግራሞቻችን እዛ ላይ በደንብ ስለሚብራራ ጥያቄዎቻችሁን በአጠቃላይ በተይሙም ጉዳይ ላይ እያየን እዛው ተይሙም እያደረግን ጥያቄዎቻችሁን ታቀርባላችሁ። ግልጽ ነው። ፋስሉን ፍሩዱ ተየሙሚ ኸምሳ። እሺ ተይሙም ታዲያ እንዴት ነው የምናደርገው? አሁን ውሃ አጣው ወይ ደግሞ አመመኝ፣ ውሃ መጠቀም አልቻልኩኝም። ውሃ ቢኖርም ሁለት ምክንያቶች ነው የጠቀሰልኝ ኪታባችን፣ ግን ሶስተኛ ምክንያት አለ። ልጆች አልታመመም ሰውየው፣ ጉዞ ላይም አይደለም፣ ውሃም አለው። ተይሙም ግን ማድረግ አይፈቀድለትም። መቼ? ቢሰበቢ አልዓጠሽ አው አራደ ውሃውን ፈለገው ሰውየው ማለት ነው። ውሃውን ፈለገው። ለምን ፈለገው? ለጥም። ለምሳሌ ቤተሰቡ በሙሉ ያን ውሃ ለመጠጥነት ይፈልገዋል ወይ ለምግብ ማብሰያነት ይፈልጉታል። ውሃ ግን አለ። የዛኔ ተይሙም ሳይሆን የሚያደርጉት ተይሙም ያደርጉና ውሃውን ለመጠጥ ከሆነ ለመጠጥ ይጠቀሙበታል። የሚያስወጣ አንዳንዴ 2 ባሊ 3 ባሊ ብቻ ይኖርና ቤት ውስጥ ያን ባሊ ደግሞ የሚጠቀሙበት ለምግብ ማብሰያነት ለመጠጫነት ብቻ ይጠቀሙበታል። ግልጽ ነው። ውሃ ደግሞ ሃይላንድ ምናምን መግዛትም የማይችሉ ሊሆኑ ይችላሉ። የዛኔ ምንድነው የሚያደርጉት? ያን ለውሃ ለመጠጥነት ያስቀምጡትና ምን ያደርጋሉ? እነሱ ተይሙም ያደርጋሉ። ታሟል? አልተመሙም። ውሃ አለ ቤት ውስጥ? አዎ አለ። ሶስተኛ ምክንያት ምንድነው? ውሃውን ለመጠጥነት ለምግብ ማብሰያነትና ለመሳሰሉት
አስፈላጊና ግድ ለሆኑ ነገሮች መፈለግ ግልጽ ነው። طيب ተየሙም እንዴት ነው የምናረገው? ፋስሉን ፍሩዱ ተየሙም 5 የተየሙም ግዴታዎች 5 ናቸው። አልአወሉ የመጀመሪያው ነቅሉ ቱራብ አፈርን መውሰድ አፈርን ከመሬቱ ወይም ካስቀመጡት ጨርቅ የመሳሰሉት ምን ማለት መንቀል መውሰድ ግልጽ ነው። ገብታችኋል? ወሰድኩኝ አሁን እዚህ ጋር ለምሳሌ ቢኖር ወሰድኩኝ አሁን አፈር ከዛ ከመሬት ሊሆን ይችላል ከዕቃ ሊሆን ይችላል አፈሩን አነሳው በእጄ ያስኩት እጄ ላይ ነው ያለው እዚህ ላይ ነው ያለው ከዛስ الثاني النية منيت وهي يمنيتو نية استباحة الصلاة صلاة ሙባህ እንዲያረግልኝ እንዲበቃልኝ እንዲቆጠርልኝ ሰላቴ ነው እንጂ ሐደስ ላነሳ ብሎ መነየት ተየሙም ላይ አይፈቀድም። ለምንድን ተየሙም ሐደስን አያነሳም ልጆች? እንዴት ኡስታዝ ተየሙም ሐደስን አያነሳም? እስኪ ልዩነቱን እኔ ልጆች ውዱ ስናረግ ሐደታችን ይነሳል አይነሳም? ይነሳል። ስለዚህ ሐደስ ስለተነሳ ዙሁር በሰገድኩበት ውዱ ዓስር መግሪብ ዒሻ መስገድ ይችላል ውዱ እስካላጠፋው ድረስ ወይስ አልችልም? ምክንያቱም አሁን እኔ ሐደሴ ተነስቶልኛል ምንም አይነት ውዱ ያለኝ ሰው ነኝ አይደለ? ሐደሴ ተነስቷል። ገብታችኋል? እሺ አንድ ሰው ተየሙም ካረገስ በኋላ ዙሁር በሰገደበት ዓስር ይሰግዳል? አይሰግድም። ዙሁር ከሰገደ በኋላ ዓስር ላይ ሌላ ተየሙም፣ መግሪብ ላይ ሌላ ተየሙም፣ ዒሻ ላይ ሌላ ተየሙም ውዱ ባያጠፋም። ምክንያቱም ተየሙም ሐደስን አያነሳም። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንዱ ገላ የሚያስታጥብ ምክንያት አጋጠመውና ከዛ ገላውን ለምንድነው ማሰግደው በጀማዓ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም አይ ውሃ ስላላገኘው ነው አላቸው። ከዛ ተየሙም አድርጎ እንዲሰግድ ካደረጉት በኋላ ውሃ ሲመጣ እንካ በዚህ ታጠባሉት። ይሄ የሚያሳየው ምንድነው? ተየሙም ማረጉ ሐደሱን ገላ የሚያስታጥበውን ሐደሱን ምን አላረገለትም? አላነሳለትም። ስለዚህ ተየሙም ሐደስ ሳይሆን የሚያነሳው ግን ሰላቱ እንዲቆጠርልን መንገድ ነው፣ ሌላ መንገድ ነው ሸሪዓ የፈቀደልን። ስለዚህ ሲነይት ሐደስ ላነሳ ካለ ሐደስማ መቼ ይነሳል ነው። ስለዚህ ምንድነው የሚነይተው? ንያው እስቲባሐት ሰላት ሰላቱ እንዲቆጠርልኝ ገብታችኋል? እንዲበቃልኝ ገብታችኋል? طيب فإن كانت الصلاة فرضا የሚሰግደው ሰላት ፈርድ ከሆነ በተየሙሙ فإن كانت الصلاة صلاة ከሆነች فرضا فرض ግዴታ ሰላት ከሆነች ነዋ ይነይታል استباحة فرض الصلاة ግዴታ የሆነን ሰላት እንዲያበቃልኝ እንዲቆጠርልኝ በዚህ ተየሙም ብሎ ነው ይነይታል። መቼ ነው የሚነይተው? ወየጂቡ ግዴታ ነው ቀርኑሃ ንያውን ማያያዝ ማቆራኘት። ንያ በልብ ነው አላልኳችሁ? ከምኑ ጋር ያቆራኘዋል? ከምኑ ጋር ያገናኘዋል? ቢወضዕ اليد እጁን ሲያኖር على التراب አፈሩ ላይ ገና እጁን ሲያኖር ይነይታል። ይሄን ንያ ከዛ ያንን እያሰበ ወስቲዳመቱሃ ንያውን እያሰበ ያቆያል፣ በልቡ ያቆየዋል፣ ንያውን ያቆየዋል። ኢላ መስሒ ሸይኢን እስኪያብስ ድረስ ሸይኢን አንዳችን ሚነል ወጅሂ ከፊቱ አንዳችን ከጭንቅላቱ የሚጀምር ከግንባሩ የሚጀምር ካገጩ የሚጀምር ሲያብስ ከፊቱ የተወሰነ አንዱን እስኪያብስ ድረስ ንያውን ያቆየና ልክ ሊያብስ ሲል የዛኔ ነየተ እንላለን ማለት ነው። ስለዚህ ንያው የሚጀምረው መቼ ነው? እጁን ልክ ያስቀመጠ መሬት ከሆነ መሬት ዕቃ ከሆነ ዕቃ ልክ መሬት ላይ ሲያኖር ይነይትና ልክ ይህንን እያሰበ ይሄ እስቲባሐት ሰላት እንዲቆጠርልኝ የነየትኩት የሚለውን በአእምሮ እያሰበ በልቡ እያሰበ እስከምን ድረስ ያቆየዋል? ፊቱን እስኪያብስ ድረስ። ገብታችኋል ልጆች? ግልጽ ነው? طيب ነየተ ከመሬት ውሃ አፈር ወሰደ፣ ከመሬት አፈር ወሰደ ወይም ከዕቃው አፈር ወሰደ፣ ነየተ። ቀጥሎ ምንድነው የሚያደርገው? الثالث ሶስተኛው መስሑል ወጅሂ ፊቱን ማበስ። መስሑል ወጅሂ ፊቱን ማበስ ይወስድና ፊቱን ማበስ ሲባል ሙሉ ፊቱ መታበስ አለበት በያዘው አፈር። ግልጽ ነው?
ዑለሞች ምን ይላሉ? ከጣቱ በላይ ባለው ከዚህ በላይ ባለው አፈር ፊቱን ያብስ፣ ከዚህ በታች ባለው ደግሞ ምኑን እንዲያብስበት እጁን እንዲያብስበት። በሙሉ ግን በእጁ ባለው አፈር ሙሉ ፊቱን ካዳረሰና እጁ ላይ ምንም አይነት አፈር ካልቀረ ሌላ ሁለተኛ ይመታል ማለት ነው። በአፈር ስለሆነ የሚታበሰው ግልጽ ነው፣ ግልጽ አይደለም? ስለዚህ በእጁ እንትን ይልና ብሎ በእጁ ሙሉን ፊቱን ያብሳል። በአፈሩ ነው የሚነካው። ግልጽ ነው። ልክ እንደ ጸጉር እንደምናብሰው አይደለም። ይሄ ግልጽ ነው። ሙሉ ፊቱን በአፈሩ ያዳርሳል ማለት ነው። ግልጽ ነው። በቀረው የእጁ ክፍል ደግሞ በዚህ ይሄና ይሄ ቀርቶ የለ የአፈር የያዘው እቺ ፓርትና እቺ ፓርት አፈር የያዘው አለች አይደል? ከዛስ ያርጋል። ይሄንንም በዚህኛው ደግሞ ግልጽ ነው። ይሄንን ያብሳል ማለት ነው። ገብታችኋል? ሱና የሆነ ያስተባበስ አለ። እሱን በተግባራዊ መልኩ ስናይ ደግሞ የምናየው ይሆናል። ግልጽ ነው፣ ግልጽ አይደለም? طيب ሁለቴ መምታት መቼ ነው የሚኖርበት ማለት ነው? በእጁ በመጀመሪያው መምታት በመጀመሪያው በአፈር በያዘው ሙሉ ፊቱን ካበሰበት እጁ ላይ ምንም አፈር ካልቀረ ሁለተኛ መጥቶ መጠቀም ይኖርበት። ምክንያቱም የሚታበሰው በምን ስለሆነ? በአፈር ስለሆነ። ያለበለዚያማ ማዕና አይኖረው። الرابع አራተኛው مسح اليدين ሁለት እጆችን ማበስ مع المرفقين ከክርን ጋር በኢማሙ ሻፊዒ መዝሐብ እስከዚህ ድረስ ማበስ ተየሙም ላይ ግዴታ ነው። ነገር ግን በሌሎች መዝሐብ ደግሞ እስከዚህ ማበስ ችግር የለውም ብለዋል። ግልጽ ነው። طيب ሐዲሶቹም ሶሒህ የሆኑት ከነብዩ ሰለላሁ ዐለይሂ ወሰለም የተረጋገጡት እስከዚህ ማበስ ነው። الخامس አምስተኛው الترتيب هكذا አሁን በጠቀስነው መልኩ ቅደም ተከተል መጠበቅ። መጀመሪያ ፊት ማበስ፣ ቀጥሎ እጅን ማበስ። በዚህ መልኩ ተየሙም ይደረጋል። ተግባራዊ በሆነ መልኩ ደግሞ በቀጣይ ስለምናይ ኢንሻአላህ። የዛሬው ፕሮግራማችን ግን ሰዓት እዚህ ጋር ተጠናቋል። ጥያቄ ምን ራሴ የምጠይቃችሁና ሌሎችም ተያያዥ የሆኑ ጉዳዮች መቼ ተየሙም ይበላሻል የሚለውና ሌሎችም ተየሙም ጋር የቀሩ ህጎችን ደግሞ በቀጣይ የምናይ ይሆናል። ክቡራን የአፍሪካ ቲቪ ተመልካቾቻችን የዛሬ ፕሮግራማችን እዚህ ጋር ይጠናቀቃል። በተማርነው አላህ Subhanahu Wa Ta'ala ተጠቃሚ አድርገን፣ እንዲሁም ጥያቄ ያላችሁ ካለ ደግሞ ሰፈራችሁ ያሉት የተለያዩ ዑለሞች ጋር ሄዳችሁ በመጠየቅ እውቀታችሁን አስፉ እያልኩኝ የዛሬ ፕሮግራማችን እዚህ ጋር ይጠናቀቃል። ወሰላሙ አለይኩም።